ጸሎት ምስጋና ነው። ጸሎት ልመናም ነው። መንግስተ ሰማያት ተሰጠን ዘንድ መንግስት ትምጣ የምንልበት ነው። ጸሎት ኑዛዜም ነው። የእምነት ቃል መስጠትም ነው። ተስፋ እንዳትቆርጡ። ይኸውላችሁ አሁን ይሄ የሰይጣን አሰራር በእኛ ዘንድ ያለው አሰራር በጠቅላላ ተበጥሶ የሚወድቅበት ጊዜ አለው። በማማተብ ላይ ብቻ የተመሰረተ ሳይሆን በልባችን ቁርጥ የሆነ ሐሳብ ሊኖረን ይገባል። ለሰይጣን ፊት አትስጡት። እልፍ አእላፍ መላእክት የሚወርዱበት ጊዜ ላይ መንፈስ ቅዱስ ከሰማይ ሰማያት የሚወርድበት ጊዜም ላይ ሆነን የማይረቅልን ክፉ ምኞት፣ ክፉ ሐሳብ አለ። የሰማኸውን ታየዋለህ ከበረታህ፣ ያየኸውን ደግሞ ታቅፈዋለህ ከበረታህ። አታቁም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስም በግብር በአካል ሶስት በባህሪ በህልውና አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እያመንኩና እየተማጸንኩ የዕለቱ መርሃ ግብር ጀምራለሁ። የእግዚአብሔር ሰላም ከሁላችሁ ጋር ይሁን። የተወደዳችሁና የተከበራችሁ የልዑል አምላክ ያው እግዚአብሔር ቤተሰቦች፣ ምዕመናን፣ ምዕመናት እንዲሁም ይህን መርሃ ግብር የምትከታተሉ በልዩ ልዩ ማዕረግ የተሾማችሁ በልዩ ልዩ አገልግሎት እግዚአብሔርን እንድታገለግሉ የተፈቀደላችሁ የእግዚአብሔር ቤተሰቦች ሁላችሁም በአምላካችን በልዑል እግዚአብሔር ስም እንደምንሰነበታችሁ እጅ ነስቻለሁ። ጤና ይስጥልን። አሜን። አምላካችን እግዚአብሔር በረድኤት በቸርነት ጠብቆ እስከዚህ ሰዓት ድረስ ስላቆየንና ለዚህ አገልግሎት ስለጠራን ቃሉን ለመስማት ቃሉን ለመናገር ስላበቃን ለስም አጠራሩ ከዘላለም እስከ ዘላለም ድረስ ክብርና ምስጋና ይሁን። አሜን። እንግዲህ ዛሬ ባለፈው ጀምረነው የነበረው የክፍል 1 የጥያቄዎቻችሁ ምላሽ ወደ እናንተ ደርሷል። በእርግጠኝነት እንደወደዳችሁ ተስፋ አደርጋለሁ። እንዲሁም የሰጣችሁን ኮሜንት ሐሳብ በመነሳሳት ቀጣዩን ክፍል ይዘን ለመቅረብ ዛሬ መተናል ማለት ነው። እግዚአብሔር ቤተሰቦች እንግዲህ በቀረቡት ጥያቄዎች ላይ የምሰጣቸው ምላሾች ምናልባትም እንደው በጥልቀት በደንብ ማውራት አለብን ብዬ የማስባቸውን ነው። አንዳንዶቹን ግን በጽሁፍም ልመለስ እችላለሁ። በጽሁፍ መመለስበት የቴሌግራም ቻናል አለ። ስምዐኮነ መላክ ወይም አራቱ ጉባኤያት በባህር ዳር የሚል የቴሌግራም ቻናል ነው። እዛም ላይ መልስ እንሰጣለን። እንዲሁም የፌስቡክ አድራሻ አለ፣ ስምዐኮነ መላክ የሚለው። ሌሎች አሉ በእኔ ስም የተከፈቱ። ይሄኛው በአማርኛም በእንግሊዝኛም ስምዐኮነ መላክ ብቻ ነው የሚለው። ሊቀ ሊቃውንት ምናምን የሚል ያልተጨመረበት ማለት ነው። እሱንም መጠቀም ትችላላችሁ። እዛም ላይ አንዳንድ ጥያቄዎችን በጽሁፍ መመለስ ካለብን ባጭሩ ብዙ ነው ጥያቄው የሚነሳውና ሁሉንም በቪዲዮ አቅርበን ላንጨርሰው ስለምንችል ብዬ አስቤ ነው። እንዳያችሁት ባለፈው አንድ ጥያቄ ብቻ ነው መልሰን የቆም ነው። ከዚህ አንጻር እንደሆነ ተረዱልኝ። ወደ ጥያቄዎቹ ልግባ። ዛሬ ክፍል 2 ላይ የምናቀርበው ጥያቄ ደግሞ እንዲህ ብሎ ይጀምራል። ጥያቄያችን ጸሎት ስጀምር ክፉ ሐሳብ በልቤ ይመጣብኛል። እያማተብኩ ለመከላከል ብሞክርም እያቃተኝ ነው። አንዳንዴ ይህንን ሐሳብ ይዤስ በእግዚአብሔር ፊት መቆሜ መልካም ነውን ብዬ እንዳስብና ጸሎቴንም አቋርጬ እንደወጣ የሚያስገድድ ሐሳብ ይመጣብኛል። ምን ባደርግ ይሻለኛል? ጸሎቱን ማቋረጥ ወይስ እንደሆንኩት ሁኜ መቀጠል የሚል ነው። የዛሬው ጥያቄ ደግሞ የተነሳው እንግዲህ ጥያቄያችንን እግዚአብሔር ይስጥልን እንላለን። ምክንያቱም ይሄ ብዙ ሰው ጥያቄ ሊሆን እንደሚችል በማሰብ ነው እንደዛ ምለው። እግዚአብሔር ደግሞ መልሱን እንዲሰጠን ሁላችሁም በጸሎት አግዙኝ፣ እርዱኝ። ከዛ ወደ ጥያቄው መልስ እንግባ። እርግጥ ነው ማንኛችንም ብንሆን ለጸሎት ስንቆም በጎ ሕሊና ይዘን ብንቆም መልካም ነው። ምክንያቱም ጸሎት መስዋዕት ነው አይደለ? እግዚአብሔር ደግሞ የኃጥአንን መስዋዕት ይጸየፋል። ከዚህ የተነሳ በእግዚአብሔር ፊት ስንቆም የምናቀርበው ጸሎት ከቃየል መስዋዕት የተለየ ንጹሕ ሆኖ መቅረብ እንዳለበት እናምናለን። ምክንያቱም እኛ እግዚአብሔር ንጹሕ ባህሪ አምላክ ነውና ንጹሕ ነገርን ይፈልጋል ብለን እናምናለን። ለምንወደው አምላክ ለእግዚአብሔር በንጹህ ዕቃ የተዘጋጀ ንጹህ መባ ንጹህ መስዋዕት ይዘንለት ብንቀር እጅግ ደስ ይለናል አይደል? የተወደደ መስዋዕት ሆኖ በእግዚአብሔር ፊት ጸሎታችን ያደርግልን ዘንድ ንጹህ ሆነን በንጹህ ሕሊና ይዘነው ብንቀር መልካም ነው። ግን እንደዛ የማያደርጉ ወይም እንደዛ የማያስችሉ ጉዳዮች ሊገጥሙን ይችላሉ። ይሄ ማለት ለምንድነው እንደዚህ የምላችሁ? ዲያብሎስ እኛ ጸሎት ስንጀምር እሱ ደግሞ በጎን ስራውን ይጀምራል፣ የራሱን ስራ ይጀምራል ማለት ነው። ይህ ምን ማለት ነው? ልቡናችንን ሊከፍሉ የሚችሉ ሐሳቦች ወይም ዓለማዊ ሐሳብ እንድናስብ የሚያስገድዱ ክፉ ምኞት ወይም ሌላ ሐሳብ በልባችን ውስጥ እንዲመላለስ ሊያደርግ ይችላል ማለት ነው። መቼም በዚህ ምድር ላይ ማንኛውንም ነገር ስንሰራ በውሃ መካከል ከሆነ የምንሰራው ውሃውን ልንገድብ እንችላለን አይደል? ነፋሱን ግን ማስቆም እንችላለን? እንደዛ አንችልም። የፀሐይ ብርሃንንስ መከለል እንችላለን? ላንችል እንችላለን። የምንችልበት አጋጣሚ ሊኖር ይችላል። ምን ከለክላቸው ምንገድባቸው ነገሮች እንዳሉ ሁሉ መገደብ ማንችላቸው ነገሮች ይኖሩ ይችላሉ። ይልቁንም እንዳለ ተጋፍጠን ወይም ተጋፍጠን መቀጠል ያለብን ስራዎች ሊኖሩ ይችላሉ።
ማንኛውም ሰው ቤት በሚሰራበት ጊዜ የሚሰራበት መሬት ላይ መሬቱ ሲቆፈር ምን እንደሚገጥሙ የሚያውቀው ነገር የለም። ምናልባትም መሬቱ አፈር ብቻ ሊሆን ይችላል። አለበለዚያ ደግሞ ጠጠርና ድንጋይ የተሞላ መሬት ሊያጋጥመው ይችላል። ያ ሊሆን እንደሚችል እያሰበ ነው የሚሰራው ማለት ነው። ግን መሬቱ በቀላሉ መቆፈር የማይችል ድንጋይ ቢሆን ወይም ጠጠራማ ቢሆን ምን ማድረግ ይችላል? ቤቱን አቆሙ መሄድ፣ ጭራሽ ስራውን ማቆም፣ ወይስ እንዳለ መቀጠል የሚለውን ነገር እስኪ እናንተ መልሱት። ምን ትላላችሁ? መቼም ይቀጥል ነው የምትሉት አይደል? ምክንያቱም ድንጋዩን ማውጣት የሚቻልባቸው ብዙ መንገዶች ስላሉ ማለት ነው። እርግጥ ነው ብዙ ገንዘብ ይፈጃል፣ ካሰባችሁት በላይ ብዙ ጊዜም ይፈጃል። እሱ እንዳለ ሆኖ ግን ቤቱ መቀጠል እንዳለበት ሁላችንም እንስማማበታለን። ምክንያቱም ሌላ መሬት የለውም እና ያ ሰው ቤት ሊሰራ የሚችልበት የተፈቀደለት የተሰጠው ቦታ ያ ብቻ ስለሆነ ማለት ነው። እኛም ጸሎት የግድ ያስፈልገናል። ምክንያቱም እንድንጸልይ ታዘናልና። አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ በነበረ ጊዜ ካስተማረን ትምህርቶች አንዱ ጸሎት ነው። ጸሎት ለችግሮቻችን መፍትሄ እንድናገኝ ወደ እግዚአብሔር የምናቀርብበት መንገድ ነው። እኛ ለእግዚአብሔር ሀሳባችን የምናቀርብበት ከእግዚአብሔር ረድኤት ወይም ምላሽ የምንጠብቅበት የምንቀበልበት አንዱ መንገድ ጸሎት ነው በክርስትና። ስለዚህ ያለ ጸሎት መኖር አንችልም ማለት ነው። ያለ ጸሎት መኖር የማንችል ከሆነ ልባችን ደግሞ እየዋዠቀብን የምንቸገር ከሆነ ምንድን ነው ማድረግ ያለብን ካላችሁኝ፣ እንደነገርኳችሁ በንጹህ ሕሊና ማቅረብ መልካም ነው። ግን እዛ ደረጃ ላይ የሚደርሱ በጣም ጥቂቶች ናቸው። አሁን ባለንበት የክርስትና ደረጃ እዛ እንደርሳለን ማለት ሁላችንም አንችልም። በተመስጦ ሆኖ መጸለይ። አሁን ጸሎት ስንጸልይ ትኩረት ይፈልጋል፣ ተመስጦ ይፈልጋል። መንግስተ ሰማያትን ብቻ በማሰብና በመቃተት እሷን በመፈለግ እንድናቀርበው ይፈለጋል። በጸሎት ጊዜ የሚያስፈልጉ ነገሮችን ነው የምነግራችሁ። ጸሎት ለምድራዊ ጉዳይ አይጸለይም። ሲጀመርም አንድ ክርስቲያን ለምድራዊ ጉዳይ ሊጸልይ አይችልም። ለሰማያዊ ጉዳዮች ነው የሚጸልይ። በሰማያዊ ጉዳዮች ጀርባ እግዚአብሔር ምድራዊ ጉዳዮችንም እንደሚፈጽምለት ስለሚያምን ነው። ግን ወጣንያን እንደመሆናችን መጠን የዕለት እንጀራችንን ስጠን በሚለው ጸሎት ውስጥ ምድራዊ እንጀራችን ብቻ ትዝ ሊለን ይችል ይሆናል። ግን ዓላማው እንደሱ አይደለም። የዕለት እንጀራችን ስጠን ማለት ስጋውን ደሙን ዕለት ዕለት እንድንቀበል አድርገን፣ ስጋውን ደሙን የሚያቀብለን ካህን አታሳጣን፣ ስጋውን ደሙን የምንቀበልበት ስፍራ አትንሳን ብሎ መጸለይ ማለት ነው። የዕለት እንጀራ የተባለው ቅዱስ ቁርባን ነው። ሰማያዊውን ማዕድ የፈቀደልን ክርስቶስ ምድራዊውን ማዕድ እንደማይከለክለን ስለምናምን እንደዛ የምንለው ማለት ነው። እና ዋናው ላይ ትኩረት እናደርጋለን። ይሄኛው ደግሞ ሁለተኛ ጉዳይ ነው። ይሄ የምድሩ ጉዳይ ሁለተኛ ጉዳይ ነው። ይሄን እንደማይከለክለን እግዚአብሔር እርግጠኞች ስለሆነ ነው እንደዛ የምናደርገው። እና በጸሎታችን ብዙ ምላሾችን እንቀበልበታለን። እና ያለ ጸሎት ልንኖራችን፣ ምክንያቱም ጸሎት ምስጋና ነው። በተቀበልነው ነገር በተደረገልን ነገር ማመስገን አለብን። ጸሎት ልመናም ነው። መንግስተ ሰማያት ትሰጠን ዘንድ መንግስት ትምጣ የምንልበት ነው። ጸሎት ኑዛዜም ነው። የእምነት ቃል መስጠትም ነው። ምክንያቱም እኛ የበደሉንን ይቅር እንላለን ብለን ይቅር ማለታችንን ለእግዚአብሔር የምንነግርበት የምናበስርበት እግዚአብሔርን ደስ የምናሰኝበት መንገድ ስለሆነ ማለት ነው። ጸሎት ምስጋናም ነው። ይትቀደስ ስምህ ከምንልበት እግዚአብሔርን ፈጣሪያችንን ስምህ ይመስገን የተቀደሰ ይሁን ብለን የምናመሰግንበት አንድ የምስጋና መድረክ ስለሆነ ያለ ጸሎት መኖር በፍጹም አንችልም። እንደዛ ከሆነ እንደዚህ የሚፈታተኑንን ክፉ ኃይላት እንዴት ነው መከላከል? አንዳንዴ እኮ እያማተብን ሁሉ ክፉ ሀሳቡ ከኛ ላይ ርቅልን ይችላል አይደል እንዴ? የምናማትበው በነገራችን ላይ በጸሎት መካከል ካማተብን ስለ ሁለት ነገር ነው የምናማትብ። አንደኛው ስለ መስቀል የሚያነሳ ምዕራፍ ላይ ስንደርስ፣ ለምሳሌ መስቀል ኃይልነ ብንል እንዲህ አይነት የመስቀል ምልክት እንሰራለን። ሁለተኛ የሚያስደነግጥ ወይም ደግሞ ክፉ ሀሳብ በልባችን ሲመጣብን ያንን ያርቅልን ዘንድ እናማትባለን ማለት ነው። ምክንያቱም ጠላት ዲያብሎስ ከሚፈራቸው መሳሪያዎች መካከል አንዱ የመስቀል ምልክት ስለሆነ ነው። ለዚህም ነው እንደውም በቅዱሳት መጻሕፍት እተብ ገጸከ በዘይት ለመንኮቢያትከ ነው። አሁን በፍትሐ ነገሥት አንቀጽ 14 ላይ ስንመለከት የተጠቀሰልን ለጸሎት ከሚያስፈልጉ ነገሮች መካከል አንዱ ምን ተብሎ ነው የተጠቀሰው ማለት ነው? ፊትህን ከአውራ ጣትህ ቀጥሎ ባለው ጣትህ መስቀል ሰርተህ አማት የሚል ነው። ይሄ አሁን የምንሰራው አይነት ማለት ነው። እና ሁላችንም ልናደርገው የሚገባ በመስቀል ምልክት ፊታችንና መላ ሰውነታችንን ማማተብን አንተው ማለት ነው። በእነዚህ ጉዳዮች ለምን መስቀልን አይቶ ሰይጣን ፊት ለፊት መቆም ስለማይችል ነው። ንጉሱ ቆስጠንጢኖስ የሮምን ሰራዊት ድል የነሳው በምን ይመስላችኋል? በመስቀል ምልክት መሆኑን አንረሳም አይደል? መቼም ሁላችንም በመስቀል ምልክት ነው ጠላቱን ድል የነሳው። ስለዚህ በመስቀል ምልክት ማማተብ ጠላትን ለማሳደድ አንድ ምልክት ነው። በነገራችን ላይ ይኸውላችሁ
በጣም የተደራጀና አንተን በደንብ የሚያውቅ ጠላት ካልሆነ በስተቀር መሳሪያ ታጥቀህ ይዘህ ማየት በራሱ ለጠላት ያስፈራዋል አይደል እንዴ? ለዚህ ነው ይሄ ምልክት የጠላት ማጥቂያ ምልክት ስለሆነ እንዲህ ይዘን የምንታየው መስቀል ምልክት ሰርተን የምንታየው ከዚህ የተነሳ ነው ማለት ነው። ግን ምን አለ መሰላችሁ አንዳንድ ጊዜ በጣም የለመደ ሌባ የለመደ ጠላት ሲሆን መሳሪያ ታጥቀህ ቁመናህ እንደው ለጠላት አስፈሪ ሆኖም እንኳን ቢመለከትህ ንቆ አጥቅቶ ሊመለከት ይችላል። ምክንያቱም በደንብ ያውቃል። መተኮስ አትችልም፣ በደንብ ያውቃል። ተግባብታችኋል። ብትተኩስም እንኳን ኢላማ መምታት እንደማትችል በደንብ ያውቃል ማለት ነው። ስለዚህ ያ በጣም ታጥቀህ እንኳን ቢመለከት ምን አይልም፣ አይደነግጥም እና አይሸሽልህም፣ በር አይለቅልህም። አድርገው በል ነው የሚልህ ማለት ነው። እና አንዳንድ ጊዜ ይላችሁ በልባችን ውስጥ የሰረጹ ክፉ ሀሳቦች አሉ። ለሰይጣን መግቢያ በር የሆኑ በልባችን ሁሌ ያሰረጽናቸው ያስለመድናቸው ክፉ ልማዶች ሊኖሩብን ይችላሉ። እነሱ ሊሆኑ ይችላሉ ምናልባትም በጸሎት ጊዜ ክፉኛ እየታሰቡ በልባችን ውስጥ እየተንቀለቀሉ ሐሳባችንን ሰብስበን ከእግዚአብሔር ፊት መቆማችንን እያሰብን ኃጢአታችንን እየተናዘዝን እንዳንጸልይ ያደረጉን እነሱ ሊሆኑ ይችላሉ። የዝሙት መንፈስ ከሆነ አሁን ሁልጊዜ እየመጣ የሚረብሸን እና እኛም ጊዜ ሰጠን ስለ ዝሙት እያሰብን እኛም ጊዜ ሰጠን በክፉ ምኞት ውስጥ ተውጠን የምናስተናግደው ከሆነ ያ መንፈስ ያውቀናል ማለት ነው። በደንብ ለምዶናል። ከኛ ሊርቅ አይፈልግም ምንም አይነት የጦር መሳሪያ ብናነሳ ማለት ነው። ምክንያቱም ተኩሰን እንደማንመታውና ጨክነን እንደማንጨክንበት በደንብ ያውቃል። ለዚህ ነው አየው የማይሸሽልህ የማይረቅልህ። ለዚህ ነው አይደነግጥልህም። ሙላ እየተቆጣው እኮ የማይደነግጥ ልጅ አለ አይደል? ለምን? ቀልድ አስለምደኸዋል ማለት ነው። ከቁም ነገር ይልቅ ወደ ዋዛ ወደ ፈዛዛ እየገባህ አስለምደኸዋል ማለት ነው። ስለዚህ ምን ማድረግ አለብን? እኛ ራሳችን በሰይጣን ላይ የምንወስደው እርምጃ በማማተብ ላይ ብቻ የተመሰረተ ሳይሆን በልባችን ቁርጥ የሆነ ሐሳብ ሊኖረን ይገባል። ለሰይጣን ፊት አትስጡት። ለሰይጣን ቀልድ አታስለምዱት። ጊዜ ሰጣችሁ አታባብሉት። በልባችሁ ውስጥ ጊዜ ሰጣችሁ አታቆዩት። ክፉ ምኞታችሁን ክፉ ሐሳባችሁን ወዲያውኑ እንደታሰባችሁ ወጦ እንዲወድቅ ጊዜ ሳይሰጥ ማለት ነው እንዲወጣ ማድረግ ይገባል። ቶሎ የታከሙት በሽታና የዘገየ በሽታ እንዴት እንደሚወገድ ታውቃላችኋል። በጣም አስቸጋሪ ነው የዘገየ በሽታ። ለዚህ ነው ሳይውል ሳያድር ቶሎ ወደ ምን ሄዱ ይባላል፣ ወደ ሐኪም እንድንሄድ ይመከራል ማለት ነው። የዋለ ያደረ ዝናብ በጣም ከባድ ነው። ምድርን እጥብ ነው የሚያደርጋት። የዋለ ያደረ በሽታም ልክ እንደዚያ ነው። ሰውነታችንን ድቅቅ ነው የሚያደርገው። ክፉ ምኞትም ክፉ ሐሳብም በልባችን ውስጥ በዘገየ ቁጥር ምን ያደርገናል ማለት ነው? ልባችንን ለብዙ ጊዜ ይጠናወተዋል እና ብናማትብ ምን ብንል ቶሎ መፍትሄ ላናገኝ እንችላለን ማለት ነው። እንደዚህ ፊት የሰጠናቸው ያለማመድናቸው አጋንንት አሉ ማለት ነው። ያለማመድናቸው አጋንንት አሉ ማለት ነው። ስለዚህ ወገኖች እንደው በመጀመሪያ ለሰይጣን ፊት መስጠትን ማቆም አለብን። ለሰይጣን ጊዜ መስጠትንም ልክ እንደዛው። አንዳንድ ሰዎች በጣም ረጅም ጊዜ ወስደው ነው ክፉ ምኞታቸው በደንብ የሚያደቁት የሚሰልቁት። እንደው በቃ አያድርጉት እንጂ የማድረግ ያክል ኃጢአት እየጣፈጣቸው የሚያስቡት ሰዎች አሉ። የሚመኙ ክፉ ምኞት ውስጥ በጣም የሚዘገዩ ሰዎች አሉና ከዛ መውጣት ያስፈልጋል። ለዚህ ነው ጸሎትም እየጸለይን እያማተብንም ቅዳሴ ቦታም ቁመን መስዋዕቱ የሚሰዋበት ስፍራ ላይ መላእክት እልፍ አእላፍ መላእክት የሚወርዱበት ጊዜ ላይ መንፈስ ቅዱስ ከሰማይ ሰማያት የሚወርድበት ጊዜም ላይ ሆነን የማይረቅልን ክፉ ምኞት ክፉ ሐሳብ አለ ማለት ነው። ለምን? አስለምደነዋል፣ ጊዜ ሰጥተነዋል እና ተዋህዶን ተላምዶን ስላለ ነው። አንዱ ችግር እሱ ነውና እሱን ችግር በደንብ አጥንተን ከወዲሁ ማድረግ ይኖርብናል ማለት ነው። አንዱ ነገር እሱ ነው። ይኸውላችሁ ቤታችሁ ውስጥ ጎርፍ እየገባ ካስቸገራችሁ ቀዳዳውን መድፈን ነው እንጂ ጎርፉን በየቀኑ መጥረግ አይደለም መፍትሄው። እሱ ብቻውን መፍትሄ ሊሆን አይችልም። ቀዳዳውን ከደፈናችሁ በኋላ ግን ቤት ውስጥ ያለውን ጎርፍ ብትጠርጉት ቤቱ ምን ይሆናል? መድረቅ ይጀምራል ማለት ነው። ከውጭ ያለውም አይገባም፣ ውስጥ ያለው ወጥቶ ያልቃል ማለት ነው። ክፉ ሐሳብ አሁን እንዲህ እንደገዛን የሚቀር እንዳይመስላችሁ፣ ተስፋ እንዳትቆርጡ። ይኸውላችሁ አሁን ይሄ የሰይጣን አሰራር በእኛ ዘንድ ያለው አሰራር በጠቅላላ ተበጥሶ የሚወድቅበት ጊዜ አለው። በቃ ምንም ጥርጥር የለውም። በየቀኑ የሸረሪት ድር የሚያደራብን ከሆነ ፈልገን ሸረሪቷን ማጥፋት ይጠበቅብናል። ምክንያቱም አሁን ጠርገነው መልሰን ደግሞ ስንገባ ወጥተን ስንመለስ እንደገና ተክቶ የሚቆየን ከሆነ እሱ ደግሞ ሌላ ችግር ነው ማለት ነው። ስለዚህ በደንብ ሸረሪቷ ላይ ስራ መስራት ያስፈልጋል። ቋሚ ለውጥ ለማምጣት ነው እንደዛ ምላችሁ እና ክፉ ልምምዶችን በደንብ እያራቅናቸው እየወጣን ከዛ ይልቁንም መንፈሳዊ ፍላጎትን ማነሳሳት፣ መንፈሳዊ መሻትን። ይሄ ምኞት አይደል? አሁን መንፈሳዊ ምኞትም እኮ አለ። የእግዚአብሔር መንግስት ስትመጣ ማየት፣ በእግዚአብሔር መንግስት መቅናት፣ የእግዚአብሔር መንግስት በወረሱ ጻድቃን መቅናት፣ የእነሱን ታሪክ መመልከት። እንደዚህ ብናደርግ በእርግጠኝነት ሀሳባችን እየተለወጠ ልባችንም እየተለወጠ መሄዳችን ምንም ጥርጥር የለው።
እና እኔ እሱ ላይ ትኩረት ማድረግ ይኖርብናል መጀመሪያ ነው። ከዚያ ቀጥሎ ግን ምንድነው ማድረግ ያለብን? ጸሎትን አቋርጠን አሁን ይሄን ይዘህ ሰይጣን የሚፈልገው እንደዚያ ነው። አሁን ይሄን ሐሳብ እያሰብክ እግዚአብሔር የሚሰማኝ ይመስላል ማለት ይጀምራል። ማለት እንደዛ እንዳታስብ በፍጹም። ይሄ ደግሞ ለሰይጣን ትልቅ ስኬት ነው። ይህንን ሐሳብ በነገራችን ላይ ይሄ በመጽሐፍ መነኮሳትም ተነስቷል። መነኮሳት ለጸሎት በሚቆሙበት ጊዜ የዝሙት ፈተና እየመጣ ይዋጋቸዋል ይላል። እንደዚህ አይነት ሐሳብ ሲመጣበት ወጣኔውን ልብሱን እንዲያወልቅ ገላውን እንዲዳስስ ምን እንዲል ይጋብዘዋል ሰይጣን። እና ያንን አይነት ሐሳብ እየበረታበት ሲመጣ ወጣኔ ነውና ጀማሪ ስለሆነ ትቶት ይተኛል። ያን ጊዜ ሰይጣን ያጨበጭባል፣ ደስ ይለዋል፣ የበለጠ ስራ ለመስራት ይደራጃል ማለት ነው። እና እንዲያውም ከሐልዮ ወደ ነቢብ ከነቢብ ደግሞ ወደ ገቢር እንዲያሳድጋት ያበረታተዋል ማለት ነው። እንደዛ በፍጹም ሊሆን አይችልም። በፍጹም ይኸውላችሁ፣ ገበሬ ባጨዳ ጊዜ ሊሆን ይችላል ወይም በሌላ ጊዜ ዝናብ እየመታው እንኳን ለምንድነው ስራ የማያቆመው ይመስላችኋል? ዝናብ የማይዘንብበት ጊዜ እንዳለ ያውቃል። ግን ይቺ ጊዜ እንድታመልጠው አይፈልግም። ዝናብ እየመታው ቢሆን ፀሐይ እያቃጠለው ቢሆን ፀሐይ እስኪያልፍ ልቆይ ብሎ በፍጹም አያሰብ። ቀን እንዲያመልጠው በፍጹም ስለማይፈልግ ነው። ይቺ ቀን እናንተ የምትድኑባት ቀን ናት። ልታመልጣችሁ በፍጹም አይገባም። ህመም በጣም በጸናባችሁ ሰዓት ሐኪም ቤት አትሄዱም እንዴ? በቃ ትንሽ ቀለል እስኪለኝ ድረስ እስኪታገሰኝ ድረስ ልቆይ ትላላችሁ እንዴ? በፍጹም አትሉም አይደል? እና ይሄ ማለት እኮ ህመሙ የጸናባችሁ ሰዓት ነው። የበለጠ ዝናብ በጣም እየዘነበበት ያለበት ሰዓት ነው። ስለዚህ አብዝታችሁ ልትሰሩ የሚገባበት ሰዓት ይሄው ነው። በቃ ይቺ ጊዜ በፍጹም ልታልፋችሁ አይገባም። ምክንያቱም ወደ ዋናው በትልቅ ሐሳብ ውስጥ ሆናችሁ በበጎ ሐሳብ ውስጥ ሆናችሁ ወደ መጸለይ ህይወት ውስጥ ወደ መጸለይ ክፍል ውስጥ ልታልፉ ልትሸጋገሩ ጊዜው እየቀረበ ነው ማለት ነው። ጊዜው እየቀረበ ውሃ ውስጥ የምታያቸው ሰዎች በሙሉ ዋና የሚችሉ እንዳይመስላችሁ፣ የማይችሉ ሰዎችም ይገባሉ። አንድ ትምህርት ቤት ውስጥ ፕሮፌሰሮች ብቻ ያሉ እንዳይመስላችሁ፣ ተማሪዎችም አሉ። አንድ ትምህርት ዩኒቨርሲቲ ውስጥ ተማሪዎች ብቻ ያሉ እንዳይመስላችሁ፣ የማይማሩ ትምህርት ምናልባትም በሆነ አጋጣሚ ትምህርታቸውን ያቋረጡ ግን ለሌላ ጉዳይ ተፈልገው የገቡ ሰዎች እዛ ውስጥ ሊኖሩ ይችላሉ። ለጸሎት በቆምን ምዕመናን መካከል አሁን እዚህ ህብረት ውስጥ በዚህ ቤተክርስቲያን ውስጥ ባለው ህብረት ውስጥ በጣም እግዚአብሔር ጸሎታቸው የሚሰማቸው ቃል በቃል የሚያነጋግራቸው ቅዱሳን ሊኖሩ ይችላሉ። እንዲሁም ደግሞ እንደኔ አይነት ደግሞ ደከም ያለ ሰው ደግሞ ሊኖር ይችላል ማለት ነውና በደብዛዛውም ቢሆን ጸሎታችንን ማቅረብን በፍጹም መተው የለብንም። ይሄ ለሰይጣን ትልቅ ስኬት ነው። እንዳታቆሙ ምንም ቢሆን ማለት ነው። ምንም አይነት ሐሳብ ቢመጣ ይልቁንም ይሄ ከእናንተ እንዳልሆነ አስቡ። አንድ አባት ሲመክሩ ምን ብለዋል? ልጃቸውን ሲመክሩት፣ የመንፈስ ልጃቸውን ሲመክሩት እኔ በምጸልይበት ሰዓት እንዲህ አይነት ሐሳብ እየመጣብኝ ተቸግሬያለሁና ምን ላድርግ ጸሎቱን ላቁሙ ሲላቸው አያታቁም፣ ያ ሐሳብ ካንተ እንዳልሆነ ብቻ አስብ አሉት። ያ ሐሳብ ካንተ አይደለም፣ ይልቁንም ይሄ ሐሳብ ከሰይጣን ነውና ከኔ ስላልሆነ ጌታ ሆይ ይሄን ክፉውን ሐሳብ አትመዝግብብኝ፣ በጎውን ሐሳብ ብቻ በጎ መሻቴን ብቻ ተቀበልልኝ እያልክ ጸሎትህን ቀጥል ብለውታልና እኛም እንደዚያ እያልን ጸሎታችንን እንቀጥላለን እንጂ በፍጹም አናቆምም ማለት ነው። እንዳለ መቀጠል ይኖርብናል። በዚህ በሉቃስ ወንጌል ምዕራፍ 2 ቁጥር 28 ላይ የምንመለከተው ሰው አለ። ምዕራፍ 2 ቁጥር 28 ላይ እርሱ ደግሞ ተቀብሎ አቀፈው፣ እግዚአብሔርንም እየባረከ እንዲህ አለ ይላል፣ ጌታ ሆይ አሁን እንደ ቃል ባሪያህን በሰላም ታሰናብተዋለህ የሚለውን ጸሎት ጸለየ ይላል። ይሄ ሰው ማን ነው? ስምዖን ነው፣ አረጋዊ ስምዖን ነው። ይሄ ሰው ስለ ክርስቶስ የሰማው በዜና ነው። ከ3 ዓመት በፊት በመልአክ ተናግሮታል ስለ ክርስቶስ። በዜና የሰማውን ግን በዓይኑ አይቶት ካልሆነ በስተቀር እንዳይሞት ወደ እግዚአብሔር ጸለየ። ያችን ጸሎቱን ሰምቶ እግዚአብሔር ክርስቶስ በስጋ በተወለደ ጊዜ እንዲያቅፈው ተፈቀደለት ማለት ነው። የሰማኸውን ታየዋለህ ከበረታህ፣ ያየኸውን ደግሞ ታቅፈዋለህ ከበረታህ። አታቁም። የሰማኸውን እስክታየው ድረስ፣ ያየኸውን ደግሞ እስክታቅፈው ድረስ፣ እስክትጨብጠው ድረስ። አሁን መንግስተ ሰማያት በዜና የሰማናት ናት። አትጠራጠሩ፣ አንድ ቀን በእጃችን ትገባለች። ምክንያቱም መንግስት ትምጣ ትሰጠን እያል እየጸለይን ስለሆነ ማለት እግዚአብሔር ጸሎታችንን የማይሰማ ይመስላችኋል? አንድ ቀን መንግስቱን ያወርሰናል። ምክንያቱም ከሰማይ ስትወርድ ዮሐንስ በራእይ ተመልክቷታል። ዮሐንስ እንዳያት እኛም ስትወርድ እንመለከታታለን። ማየት ብቻ አይደለም እንወርሳታለን። ምክንያቱም እግዚአብሔር ለወዳጆቹ ያዘጋጃችን እንደሆነ በቅዱስ ወንጌል ሰምተን በወንጌል እናምን የለ ጌታ በነገረን ቃል እንስማማ አይደለ እናምን የለ እምናመንኛ ያችን የእግዚአብሔር መንግስት ተስፋ ያደረግናትን የእግዚአብሔር መንግስት በእርግጠኝነት እንወርሳታለን። ምንም ጥርጥር የለውም። ያ እስኪሆን ድረስ ግን ጊዜ ይፈጃል። ይሄ ሰው 300 ዓመት ፈጅቶበታል። ተቀብሎ አቀፈው የሚለው ደረጃ ላይ ይሄ አረፍተ ነገር የተነገረለት ከ300 ዓመት በኋላ ነው።
አየው ምን ያህል ጊዜ እንደሚፈጅ የሰማኸውን ለማየት ያየኸውን ለመጨበጥ ምን ያህል ጊዜ እንደሚፈጅ አያችሁት። ካቆምክ ግን አቆመ እዚያ ላይ ያቆማል ማለት ነው። በሌላም ስፍራ ደግሞ እንዲሁ በዚሁ ምዕራፍ 2 ላይ ቁጥር 16 እንዲሁ ስትመለከቱ ፈጥነው መጡ ይላል። ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙ። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። የሰሙትም ሁሉ እረኞች በነገሯቸው ነገር አደነቁ ይላል። አሁን ከላይ ጀምራችሁ ስትመለከቱ ስለ እረኞች እግዚአብሔር መልአክ መጥቶ እንዲህ አይነት ቦታ ላይ እናት ሕፃን ልጇን ታቅፋ ታገኛላችሁ ብሎ ነበር መልአኩ የነገራቸው። ከቁጥር 8 ጀምራችሁ የሉቃስ ወንጌል ምዕራፍ 2 ከቁጥር 8 ጀምራችሁ ስትመለከቱ ታዩታላችሁ። ዜናውን ሰሙ። ከዚያ ምን ተባባሉ? ኑ ኖር እስከ ቤተልሔም ወናይምር ዘንተ ነገረ ዛራየን እግዚአብሔር የገለጠን ይህን ድንገር እናይ ዘንድ ኑ እንሂድ ተባብለው ተያይዘው ሄዱ ነው የሚለው። ተመልከቱት። ተያይዘው ከሄዱ በኋላም የተመኙትን ነገር እውነቱን አገኙት። ይኸው ከሰማህ አታቆም፣ ሂድ፣ ቀጥል። በመካከል እኮ እነዚህ እረኞች ምን እንዳሰቡ የተጻፈ ነገር የለም። ምናልባትም ይሄ ነገር እውነት ባይሆንስ የሚል እኮ ከመካከላቸው ሊኖር ይችላል። ሰብአ ሰገል በማቴዎስ ወንጌል ምዕራፍ 2 ላይ እንደምንመለከተው ከሩቅ ሀገር ክርስቶስን ፍለጋ መጥተዋል። ኮከብ እየመራቸው ነው የመጡት። ኮከብ ተመልከት፣ ኮከብ እየመራቸው እሱን አምነው መጡ። ግን አንዳንድ ጊዜ ምን ያስቡ ነበር? ምናልባት ይሄ ኮከብ ወስዶ ከባህር ያጠልቀን ከገደል ያወድቀን ይሆን እያሉ ያስቡ ነበር። ይህንንም ማሰባቸው አልቀረም። ቤተልሔም ደርሰው ክርስቶስን እስኪያገኙት ድረስ እርግጠኛ መሆን ያልቻሉባቸው ሀሳቦች ነበሩ። ወደኋላ የሚመልሱ እንዲያውም እኮ 12 ሆኖ ተነሱ ነው የሚባለው። በታሪክ እንደምንረዳው 12 ሆኖ የተነሱት። ከ12ቱ የደረሱ 3ቱ ናቸው። ተመልከቱት። ክፉ ሀሳብ ወደኋላ ያስቀራቸው ብዙ ነበሩ ማለት ነው። ከበረታን ያሰብነው ቦታ ላይ እንደርሳለን። ዛሬ ግን የለም ይህን ክፉ ሀሳብ ይዤማ አልጸልይም ካላችሁ በእርግጠኝነት ወደኋላ መቅረታችሁ ነው እና ያሰብነው ቦታ ላይ ሳንደርስ እንቀረ። ሰይጣንስ ምን ይፈልጋል? ወደኋላ እንድንቀር አይደል የሚፈልገው? ክርስቶስ የተወለደበት ስፍራ ላይ ሳንደርስ በግርግም ተኝቶ እንዳናገኘው፣ እንደ አረጋዊው እንደ ስምዖን እንዳንታቀፈው እንዳንይዘው አይደል የሚፈልገው ሰይጣን? ቀራንዮ ደርሰን ተሰቅሎ እንዳናገኘው፣ ደብረ ዘይት ላይ ወተን ቢታንያ ላይ ወተን እየባረከን ሲያርግ እንዳንመለከተው፣ ከፍ ከፍ እያለ ሲሄድ መላእክት ደግሞ ስብሐት ለእግዚአብሔር እያሉ እያመሰገኑት ሲያሳርጉት እንዳንመለከት አይደል የሚፈልገው ሰይጣን? በአብ ቀኝ ተቀምጦ እንዳንመለከተው አይደል የሚፈልገው ሰይጣን? ይሄን እኮ ነው የሚፈልገው እና ወደኋላ እንድንቀር ይፈልጋል ዲያብሎስ። ስለዚህ ጸሎታችንን እንድናቋርጥ ከጸለይን አንዳች ረድኤት ከእግዚአብሔር ዘንድ እንደሚመጣልን ያውቃል ሰይጣን። ይሄን ስለሚያውቅ ነው። በነገራችን ላይ ሁላችሁ ደረጃችንን ማወቅ ጥሩ ነው። ሁልጊዜ የእግዚአብሔርን ሐሳብ ብቻ የሚያስብ ልብ ሊኖረን አይችልም አሁን ባለንበት ደረጃ። ምክንያቱም እኛ በምድር ላይ የምንኖር ዓለማውያን ገና በጦርነት ውስጥ በሰልፍ ውስጥ ያለን፣ ሰልፍ አላበቃንም እኮ አላቆምንም እኮ። በጦርነት ውስጥ ያለ ንጉሥ ዙፋን ላይ ተቀምጦ እንዲሁ ዝም ብሎ ሊያደር ይችላል እንዴ? የጦር ስልት ሲቀይስ የጦር መላ ሲዘይድ አይደል እንደሚኖረው? ምክንያቱም ጠላት እንዳለበት ያስባል እና ሁልጊዜ ቤተመንግስቱን በጦር ያስከብበዋል ማለት ነው። በዘመናዊ የጦር መሳሪያ ሊያስከብበው ይችላል። እኛም ልክ እንደዚያው ገና ጦርነት ላይ ያለን መሆናችን እንዳትረሱ። መጽሐፍ ቅዱስ ላይ ስንመለከት እኮ አሁን ጦርነት የጨረሰችው እመቤታችን ቅድስት ድንግል ማርያም በሉቃስ ወንጌል ምዕራፍ 2 ቁጥር 51 ላይ ምን የሚል ቃል አለ? እናቱም ይህን ነገር ሁሉ በልቧ ተጠብቀው ነበር ይላል። ያየችውን የሰማችውን ስለ ክርስቶስ የምታየውን የምትሰማውን ነገር ሁሉ ምን ታደርግ ነበር? በልቧ ተጠብቀው ነበር ነው የሚለው። እኛ በእውነት ያየነውን የሰማነውን ነገር ሁሉ በልባችን እንጠብቅ ዘንድ እኛም እመቤታችንን ሆነናል። እኛ ድንግል ማርያምን ሆነናል። እዛ ደርሰናል። ገና እኮ ነን፣ እንደዛ አልደረስንም። እኛ እኮ ማለት እንደ ማርታና እንደ ማርያም አንድ ቤት ውስጥ እየኖርን ግን በማዕረግ የተለያየን ሰዎች እኮ ነን። ማርታ በቃ እንግዶችን በማስተናገድ በመሯሯጥ ምን በማለት ብዙ ያገለግልኩ የሚመስላት ሴት ናት። ማርያም ደግሞ ቃሉን በመስማት የተጠመደች ሴት ናት። በቃሉ ፍቅር ውስጥ የወደቀች ሴት ናት። ማርያም የፍጹማን ምሳሌ ናት። ማርታ ደግሞ የወጣንያን ምሳሌ ናት። ስለዚህ ማርታ ምን እያለች ነው የምታገለግል? ስታገለግል እያንጎራጎረች ነው። በአንድ በኩል አሁን እኔ ብቻዬን እንዲህ እየደከምኩ እነዚህ ሁሉ ተቀምጠው እያለች የምታስብ የነበረች ሴት ናት። ስለዚህ በጸሎታችን ጊዜ ጸሎት እኮ አገልግሎት ነው። እንደ ማርታ ባለ አገልግሎት መባከን በሚበዛበት ህይወት ውስጥ እየኖር እንደ ማርታ አገልግሎት ይዘን እንቀርባለን፣ እንቆማለን በእግዚአብሔር ፊት። ግን አንድ ነገር እናምናለን። እኛ እንደ ማርታ ማንጎራጎር በልባችን ውስጥ ቢኖርም እንኳን እንደ ቃየል ግን በስንፍናና በግዴለሽነት አይደለም ይህን ክፉ ሀሳብ ያሰብነው። ይሄ ከሆነ ተሳስተናል። ይሄ ካልሆነ ግን አልተሳሳትም። ያለንበት ደረጃ ግድ ብሎን ነው እንደዚህ አይነት ሀሳብ ያሰብነው። ግድ ነው። ጀማሪ ዋናተኛ ማዕበል ሞገድ በተነሳ ጊዜ በባህር ላይ መፍራቱ፣ መደንገጡ፣ መሸበሩ ግዴታ ነው።
ዋና የሚችሉ ሰዎች ደግሞ ማዕበል ሞገድን ቢመጣ ምንም ቢመጣ አይፈሩም። ምክንያቱም ዋና ዋኝተው መውጣት እንደሚችሉ ስለሚያምኑ ማለት ነው። ስለሚታመኑ ከባህሩ ጋር ልምድ ስላላቸው። ውሻ አሁን እኛ የቆሎ ተማሪዎች ብዙ ጊዜ ውሻ ያባረረናል አይደል? ያው በምግብ ስለምንገናኝ እኛም የሰው ቁራሽ ወስደን ነው የምንበላው፣ ውሻውም የሰው ቁራሽ ተቀብሎ ነው የሚኖረው። በዚህ ምክንያት ያው ተቃርኖ አለ በሁለታችን ህይወት ውስጥ ግብግብ አለና ውሻ በጣም ያለመዱ ተማሪዎች አስቀድሞ ገና ፍርሃት ውስጥ ናቸው። ደካማ ውሻም ቢሆን ካዩ ተመልሰው ይመጣሉ ማለት። በጣም የለመዱ ተማሪዎች 3-4 ውሻም እንኳን ቢኖር ገብተው እንጀራውን ማግኘት ነው የሚፈልጉት። ውሻውን ተቀላቅለው አግኝተው ይመጣሉ ማለት። አሁን ውሻውን ተቀላቀሉ፣ ልመዱ። እናንተ በደንብ ውሻ መከልከል መልመድ ነው እንጂ ውሻ አለ ብላችሁ እንጀራ ሳትቀበሉ መሄድ የለባችሁ አይደል? የቆሎ ተማሪ ውሻ አለ ብሎ እዛ መንደር ውስጥ እንጀራ ከመቀበል የሚከለክለው ምንም ነገር የለም። የሚከላከልበት መሳሪያ እስካለው ድረስ ውሻውን መከላከል እንደሚችል ያምናል ማለት። እንጀራውን ለማግኘት ውሻውን መከላከል ግዴታ ነው። እኛም ይውላችሁ በጸሎት ከእግዚአብሔር አንዳች ረድኤት አንዳች ኃይል መቀበል እንችል ዘንድ ከአጋንንት ጋራ መዋጋት ግድ ሊሆንብን ይችላል። እንቅልፍ ይላችኋል፣ ክፉ ሀሳብ ያመጣባችኋል፣ ሌላም ነገር ያመጣባችኋል። ስለዚህ በማማተም በሌላም በምንም ነገር ያላራቅ ነው ልምድ ስላለን ቅድም እንዳልኩት ፊት ስለሰጠነውና አብሮን ስለቆየ የማይደነግጥ ሆኖ ያው ተኩሰን ማንገድለው እንደሆነ ስላወቀ ስለገባው ኢላማ እንደማንመታ ልምምዱ እንደሌለን ስለገባው ሾው እንደሆነ ገብቶታል። መቼስ ፊልም የሚሰራ ፖሊስና በትክክል የለመደ የሰለጠነ ፖሊስ አንድ አይደለም አይደል? ለፊልም ብሎ የለበሰው ልብስና የያዘው መሳሪያ ላይ የፖሊስ ስራ ብትሉት ሊከብደው ይችላል አይደል? በደግሞ በቀጥታ ደግሞ እንዲሁ የሰለጠነ ፖሊስ ከሆነ ደግሞ በቀጥታ መንግስት የጣለበትን ኃላፊነት ይወጣል ማለት ነው በወሰደው ስልጠና መሰረት። እኛም እንደው ዝም ለድራማ እንደቆምን አንዳንድ ጊዜ ይገምታል ሰይጣን። አሁን ነገ ጥሎት ይሄድ የለ፣ አሁን ነገ ተስፋ ቆርጦ ያቆም የለ፣ አሁን ነገ ተኝቶ ያመልጠው የለ፣ ይሄ የጸሎት ጊዜ ብሎ ያስባል ማለት ነው። እና ዛሬ በመቆማችን ብዙም አይደነግጥም እና ርቆም አይሄድም። ከዚህ የተነሳ እንደው ለሰይጣን አቅማችንን ማስለካት የለብንም፣ ማንነታችን ማሳየት የለብንም። ሰይጣን ይሄን ያክል እንዲያውቀን ይሄን ያክል እንዲላመደም መፍቀድ የለብንም። አትጠራጠሩ፣ አንድ ቀን ነገሮችን ሁሉ በልባችን ይዘን በልባችን እየጠበቅን የምንጸልይበት ቀን ይመጣል። ልክ እንደ ማርያም እንደ አልዓዛር እህት እንደ ማርያም በፍጹም ፍቅር ውስጥ ወድቀን የምንጸልይበት ጊዜ አለ። ማርያም እኮ ማርታ የተናገረችውንም አልሰማችም፣ ክርስቶስን የሰማት እና የመለስላትም እሱ። አሁን ያቺ ሴት በጌታ ፊት ታለቅስ የነበረችው ሴት በፀጉሯ እግሩን እያበሰችው ሽቱም እየቀባችው ፊቱ ላይ ተንበርክካ ታለቅስ የነበረችው ሴት ስምዖን እየነቀፋት የነበረውን ነገር እኮ አልሰማችም። በልቡ ነው እሱም ያስብ የነበረው። አሁን ይሄ ነቢይ ቢሆን ኖሮ ባላወቃትም ነበር ይችን ሴት እንዴት አስጠጋት ወደ እግሩ እያለ ያስብ የነበረ እሱ በልቡ ነው። ጌታ ብቻ ነበር የሰማው ያወቀበትም። ይሁዳም በአንድ ጎን ደግሞ አመፅ አስነስቷል። ይሄ እኮ ተሽጦ ለድሆች ይሆን ነበረ፣ ምንድነው እንደዚህ አይነት ሀብት ማባከን የሚል ተቃውሞ ደግሞ በአንድ በኩል አስነስቶ ነበረ ይሁዳ። ያንን ሁሉ እሷ ግድ የላትም ለዛ ሁሉ፣ በልቧም አልጨመረችውም። ለምን? ልቧ ያዘነባት ሴት ስለነበረች። ስለ ኃጢአትህ በደንብ የምታለቅስ ከሆነ የምታስብ ከሆነ ስለ ራስህ በደንብ የምታዘን ከሆነ አትጠራጠሩ፣ ክፉ ሀሳብ ወደ እናንተ ልብ ውስጥ ዝውር አይልም፣ አታስቡትም ብላ። ምክንያቱም እናንተ የኃጢአት ዕዳ ብቻ እንዳለባችሁ ነው የምታውቁት። ስለዚህም ስለ ኃጢአታችሁ መወገድ ስለ ኃጢአታችሁ መቅረት ብቻ ትጸልያላችሁ እንጂ በፍጹም ሌላውን ነገር አታስቡትም ማለት ነው። እና እሱም ብቻ አስባችሁ ጸልዩ እግዚአብሔር ቤተሰቦች። ያን ጊዜ ፈውስ ከእግዚአብሔር ዘንድ ለልባችን ሲሰጠው እናያለን። ያን ጊዜ መበርታት፣ ኃይል፣ ብርታት ለልባችን ሲሰጥልን እንመለከታለን ማለት ነው። እሱን እናድርግ፣ እንበርታ። በእርግጠኝነት እንኳን አማትበን ገና እጃችንን ስናነሳ ሰይጣንን ማራቅ የምንችልበት እድል አለን ማለት ነው። ስለዚህ በደንብ በርቱ፣ ጸልዩ ማለት እፈልጋለሁ። ለዛሬ እንግዲህ ይህንን ከመለስኩ በቂ ነው። እግዚአብሔር ቤተሰቦች ይህንን ካልን ይበቃናል። ቃሉን እንድንሰማ የፈቀደልን እንድንናገርን ያበረታን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ለሚሆነው አምላክ ክብርና ምስጋና እስከ ዘላለም ድረስ ይሁን። እናንተንም በያላችሁበት በሃይማኖት ያጽናችሁ፣ በምግባር እንዲያሳድጋችሁ የእግዚአብሔር መልካም ፈቃዱ ይሁን እያልኩ እኔ መርሐ ግብሬን እዚህ ላይ አጠናቅቃለሁ። እግዚአብሔር ይስጥልኝ።